የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 26 በክቡር ፕሬዝዳንት አምባሳደር ታዬ አጽቀሥላሴ የቀረበውን ሞሽን መነሻ በማድረግ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በሰጡት ምላሽ ላይ የምክር ቤት አባላት የሰጡትን ሐሳብና አስተያየት እንደሚከተለው ይዘንላችሁ ቀርበናል። በምክር ቤት አባላት በርካታ ጥያቄዎች ቀርበዋል። ሀገር ከነበረችበት አጠቃላይ ከለውጡ በፊት ያሉ ችግሮችን በሚዛኑ ቀርፋ እንደ አባይ ግድብ ያሉ ትልልቅ ፕሮጀክቶችን እንዳስመረቀች ከዛም ባሻገር የመዳበሪያ ፋብሪካም ጭምር እንደጀመረች ይህንን ተከትሎ ደግሞ ያንን ፋብሪካ ሊያጠናክሩ የሚችሉ የጋዝ ምርትንም ጭምር እንደጀመረች አንስተውልናል። ስለዚህ ይሄ ለእድገታችን የታሪክ ጥፋት እንደሆነ ያነሱልን ነው ያለው። አጠቃላይ ያነሱት ሀቅ እኛም ያየ ነው የገመገም ነው የመጣ እንደሆነ ይሰማኛል። ጠቃሚ የሆኑ ጥያቄዎችና ሀሳቦች፣ አስተያየቶች ከምክር ቤት አባላት ቀርበዋል። ለእነዚህም ጥያቄና ሀሳቦች ክቡር ጠቅላይ ሚኒስትራችን ቀጥታ ጥያቄውን ከመመለስ ባሻገር በአጠቃላይ የሆም ግሮን ኢኮኖሚውን ከተቀላቀልን በኋላ ሀገራችን ያስመዘገበችውን ከፍተኛ ለውጦችና እያስመዘገበች ያለችውን ለውጦች አሳይተዋል። የጀመርናቸው ታላላቅ ፕሮጀክቶቻችን ከማዳበሪያ ከጋዝ እንዲሁም ደግሞ ከቤቶች ግንባታ ጋራ ያሉ የተለያዩ ያነሷቸው ፕሮጀክቶቻችን ቀጣይ የሕዝቡን ችግር ከመፍታት ባሻገር ኢትዮጵያ በ2032 የአፍሪካ ሁለተኛ ግዙፍ ኢኮኖሚ እንደሚያደርጋትና በ2036 ደግሞ አንደኛዋ ግዙፍ ኢኮኖሚ ትሆናለች የሚል በጣም ሰፊ ማብራሪያ ሰጥተዋል። እጅግ በጣም የሚያጓጓ ምንም አይነት በደንብ በተጨባጭ ደግሞ ያየንበት በ2018 እንደርስበታለን ያሉትን ደርሰን ያየንበት በመሆኑ ተስፋ ሰጪና እውነታን ተንተርሶ ከእውነት ተነስቶ የተሰጠ ምላሽ ነው ብዬ ነው የምወስደው። የትምህርት ጥራት ችግርን ለመፍታትና የተማሪዎችን የማለፍ ምጣኔ ለመጨመር መንግስት ባለድርሻ አካላትን በማሳተፍ ከፍተኛ ስራ እየሰራ መሆኑን ገልጸዋል። የትምህርት ጥራት ላይ ለመስራት ሁሉም የህብረተሰብ ክፍል መረባረብ እንዳለበትና የትምህርት ጥራትን ደግሞ ማምጣት የምንችለው በመምህራን ብቻ ሳይሆን ወይም ደግሞ በትምህርቱ ሴክተር ብቻ ሳይሆን ከወላጅ መምህር፣ ሌሎችም ባለድርሻ አካላት መሳተፍ እንዳለባቸው፣ ያም ብቻ አይደለም የትምህርት ጥራትን የምናመጣው የተበላሸውን ስርዓት የምናስተካክለው ከኬጂ ጀምረን በምንሰራቸው ስራዎች ነው። ከዚህ አንጻር በርካታ ስራዎች እየተሰሩ ነው ያሉት። በእነዚህ 2-3-4 ዓመታት ከኬጂ ጀምሮ ተማሪዎችን ሞርዶ ከማውጣት አኳያ በርካታ ስራዎች እየተሰሩ ነው ያሉት። ትምህርት በአጭር ጊዜ ጥራቱ ይረጋገጣል ባይባልም በርካታ ዓመታትን የሚጠይቅ ነው። እሱ ላይ መሰራት አለበት። ከመምህራን ስልጠና ጀምሮ መጽሐፎችን አንድ ለአንድ ከማዳረስ ጀምሮ እየተሰሩ ያሉ በርካታ ስራዎች አሉ። አባላቱ በሰጡት ሀሳብና አስተያየት መንግስት በህዳሴው ግድብ ያስመዘገበውን ከፍተኛ ውጤት በሌሎች ሜጋ ፕሮጀክቶች ላይ ተግባራዊ በማድረግ የሀገሪቱን የልማት ጉዞ ማፋጠን እንደሚገባ አንስተዋል። የዋጋ ንረት ችግርን ለመፍታት ታላላቅ ፕሮጀክቶችን በጊዜ ማጠናቀቅ እንደሚገባም አባላቱ ጨምረው ገልጸዋል። የኑሮ ውድነትን ማረጋጋት የሚቻለው ታላላቅ ፕሮጀክቶችን ማሳካት ወደ ስራ ማስገባት ሲቻል ነው፣ መስራት ሲቻል ነው፣ መልማት ሲቻል ነው። ግጭት፣ ጦርነት ያባብሰዋል እንጂ መፍትሄ አይሰጠውም። ስለዚህ ህዝቡን ከመንግስት ጎን ቆሞ የሰላም አማራጭን ይዞ ኑሮ ውድነት ላይ ለማረጋጋት የሚሰራውን ዘለቄታዊው ኢኮኖሚውን አሁን ባልኩሽ ፊገሩን እየቀነሱ እየሄዱ በማሻሻል ቀጣይ ላይ ወደ ሲንግል ዲጂት እናወርደዋለን ብለዋል። በኢሚዲየት ደግሞ ይሄ የምገባው የተለያዩ የሚደረጉ ነገሮችን ማህበረሰቡ በተለይ ደግሞ በኢኮኖሚ የደረጃው አካል በኢትዮጵያዊነት የመረዳዳት ባህል የደከመውን ማህበረሰብ እየደገፈ መሄድ ከቻለ ጊዜያዊ ችግሮቻችንን በዛ እንቀርፋለን። ዘላቂ ችግሮቻችንን ደግሞ በታላላቅ ፕሮጀክቶቻችን እየቀረፍን እንሄዳለን። በፌደራል መንግስት የሚሰሩ ትላልቅ ፕሮጀክቶች አሉ። ወደ 28 የሚሆኑ ከፍተኛ ሀብት የሚጠይቁ ፕሮጀክቶች አሉ። እነዛን ፕሮጀክቶች በተያዘለት ጊዜ አንዳንዱ የተራዘመ ጊዜያቸው ወቅታቸው ያለፈባቸው አለ። በተለያዩ የአፈጻጸም ችግር የማስፈጸም አቅም ውስንነት የተራዘመባቸውን በዝርዝር በመገምገም ክትትል በማድረግ ከነዛው ውስንነቶች ፈጥኖ በመውጣት መንግስት ባስቀመጠው አቅጣጫ ወደ ስራ እንዲያስገባ ለፕሮጀክቶች ስኬታማነት ህብረተሰቡ ሰላሙን ማስጠበቅ አለበት ያሉት አባላቱ ሰላም የሁሉም ነገር መሰረት በመሆኑ
ሁሉም ዜጋ ለሰላም ቅድሚያ ሰጥቶ መስራት ይኖርበታል ብለዋል። ለሰላም ለሁሉም መስረት ነውና ለሌላው ልማት እንቅፋት የሚሆን ስለሆነ በየደረጃ ያለው መንግስት አካላት አስፈጻሚ አካላት መስራት አለበት። እኛም እንደ ህዝብ ተወካዮች ምክር ቤት ደግሞ ሰላም ላይ በደንብ አስፈጻሚ አካላትም በየአካባቢ ያለውን የተመረጥንበት ምርጫ ክልሎች ደግሞ ሰላም ላይ ቀዳሚ ትኩረት ተደርጎ እንዲሰራ ፍላጎታችን ነው። ሰላምና ጸጥታ ከኢኮኖሚም ከምርጫ ሰባተኛው ሀገራዊ ምርጫ ምን መምሰል እንዳለበት ማብራሪያ ሲሰጡ ነበር። ከዛም ባለፈ ከወደብና ከቀይ ባህርን ከመጠቀም አኳያ የኢትዮጵያን ጥያቄ የማስመለስ ጉዳይ ለዛሬ ለነገ ማንለው ጉዳይ መሆኑን ያብራሩበት ሁኔታ ነው ያለው። እንግዲህ ከኢኮኖሚ አንጻር በርካታ የኢኮኖሚ እንቅስቃሴዎች እየሰራች ኢትዮጵያም ተደማጭነቷ እየጎለበተ የመጣበት ሁኔታ ነው ያለው። ሜጋ ፕሮጀክቶቻችንን ያስጀመርንበትም ታላቁን የህዳሴ ግድብ ያስመረቅንበት ዓመት እንደመሆኑ መጠን ትልልቅ ደግሞ ሜጋ ፕሮጀክቶችን በማዳበሪያ ፋብሪካ በነዳጅ ከማውጣትም አኳያ እየሰራን ያለነው ስራ አለ። በተለያዩ አካባቢዎች የተለያዩ ሜጋ ፕሮጀክቶች እየተሰሩ ያሉበት ሁኔታ ነው ያለው። በጣም ወሳኝ የሆነው እንደኔ ማንም ኢትዮጵያዊ ሰላም ማለት ለኔ ላንቺ ለሱ ለሷ የሐሳብ ልዩነት ሊኖር ይችላል። ነገር ግን በሐሳብ ልዩነት ላይ ሐሳብ አመንጭቼ ነው መምጣት ያለብኝ። እኔ የፖለቲካ አመለካከታችን መቀየር አለበት በኢትዮጵያ ብዬ ነው የማስበው። ይሄ ፖለቲካ አመለካከት የሐሳብ ችግር ካለ የሐሳብ ልዩነት ካለ እምፈታው በኃይል አይደለም መሆን ያለበት። እምፈታው ሐሳቡን ይዤ መጥቼ ካሸነፍኩ ሌሎች ካሸነፉ መቀበል አለብን። ሌሎች የማህበራዊ እንትኖችም እንደዚሁ ነው። ስለዚህ በተለይ በሰላም ዙሪያ ማንኛውም ኢትዮጵያ ሰላም እንድትሆን ህዝባችን ሰላም እንዲሆን ሰላም ሆነን ማደግ አገራችንን ወደ ብልጽግና ወደ አቀርነው ስቴጅ ለማድረስ የምንችለው ሰላም ካለ ነው። ችግር ካለ በውይይት መድረኮች በጠረጴዛ ዙሪያ መጥቶ መፍታት ነው። ስለዚህ ማንኛውም ኢትዮጵያዊ ውጭም ያለ ይሁን ውስጥም ያለ ይሁን ለሰላም መቆም አለበት የሚል ነው የአመለካከት። ኢትዮጵያውያን ሰላማቸውን ማረጋገጥ ከቻሉና መነጋገርና መግባባት ላይ ያስተሳሰብ ለውጥ ማምጣት ከቻሉ የትኛውም ውጤት ላይ መድረስ እንደሚቻልና ኢትዮጵያን ማበልጸግ እንደሚቻል አንስተዋል አያይዘው ማለት ነው። ይሄን ለማድረግ ደግሞ በጭፍኑ የተሰሩ ስራዎችን ደፍጥጠው የሚነሱ አካላት ለኢትዮጵያ ያላቸው አመለካከት በጣም የተዛባና ኢትዮጵያን የማያሳድግ አስተሳሰብ እንደሆነ፣ ነገር ግን ሁሉንም ችግሮች ተሻግረናቸዋል አላልንም። አሁንም በችግሮች ውስጥ ነው ያለነው። ችግሮችን ግን በልካቸውና በሚዛናቸው በማንሳት ያሉ ደግሞ የተሰሩ ግዙፍ ለውጦችን በማስቀጠልና በማመስገን የሰራውንም አካል በማበረታታት ከቀጠልን ሀገራችን ትደርሳለች ብለን ያለምንበት የማንደርስበት ምንም አይነት ምክንያት እንደሌለ አንስተዋል። የዓለም አገራት የሚናገሩለት ኢኮኖሚ እየገነባች ያለች ሀገር ናት ብለዋል። እኔ ያንን ማየት አለመቻል ለኔ ለራሱ ጥያቄ ስለሚሆንብኝ ነው። የምናየውን ነገር አበረታተን ያሉብን ጉድለቶች ደግሞ በመነጋገርና በሀሳብ የበላይነት እየፈታን ከሄድን እቺ ሀገር ለሁላችንም ትበቃለች፣ ለማንም አጠብም። የምናስባትን ኢትዮጵያ፣ የበለጸገች ኢትዮጵያ፣ ታላቅ የነበረችውን ኢትዮጵያ መገንባት ይቻላል። የኢትዮጵያ የባህር በር ጥያቄ ከፍትሃዊ ተጠቃሚነት ባለፈ የህልውና ጉዳይ በመሆኑ ምላሽ ሊሰጠው ይገባል ያሉ ሲሆን በጉዳዩ ላይ ህብረተሰቡ የጠራ ግንዛቤ በመያዝ በጋራ ሊቆም እንደሚገባም አስምረውበታል። የወደብ ጉዳይ ብቻ አይደለም። ቀይ ባህር ጂኦፖለቲክስ ነው። ቀይ ባህር የባለቤትነት የመከበር አካባቢን የመከበር የሆርን ኦፍ አፍሪካን ህዝቦች የማስተሳሰር ካንዱ አገር ወደ አንዱ ብንሄድ እኮ ቋንቋ ይለየው ካልሆነ በደም የተሳሰረ ህዝብ ነው። ጠቅላይ ሚኒስትር እንዳብራሩት ማን የወሰኑ የሚለው እኮ በቂ ነው። ይሄ ማን ወሰነው ቀይ ባህርን እንዲወስዱ? ዶኩመንት አለው ወይ? የሀገሪቱ ከፍተኛ ምክር ቤት ነው ወይስ ካቢኔው ነው ወይስ በህዝብ ድምጽ ነው? በምንድን ነው የተወሰደ? እንደ ቀላል ነገር ነው ይሄን የሰሩት። ይሄ ደግሞ የጠላቶቻችን ዲዛይን ነው። የጠላቶቻችን ስትራቴጂ ነው።
በደንብ አድርገን ዓለም አቀፍ ተቋማትም እንዲያግዙን፣ አፍሪካ ኤዩ እንዲያግዘን፣ ኢጋድ እንዲያግዘን፣ ሆርን ኦፍ አፍሪካ ሀገሮች አብረው እንዲቆሙ፣ የአረብ ሀገሮች አብረው እንዲቆሙ በደንብ አድርገን ስትራቴጂካሊ መስራት መቻል አለብን። ችግሮችን ከነተጨባጭ መረጃቸው እንዴት እንደተፈጠረ ማስረዳት መቻል አለብን። እኔ ይፈታል ብዬ ነው የማስበው። ፈጣሪ ይሄን ደግሞ ይፈታዋል። ይሄ ደግሞ የሚሆነው እኛ በሰላምና በሰላም ብቻ ነው ብለን ነው የምናስበው። ወደፊትም የምንቀጥልበት በዚህ ይሆናል። የባህር በር ጥያቄ የህልውና ጉዳይ ነው። ከዚህ በፊት መንካትም ማንሳትም መጠየቅም የማይቻል በብዙ ሴራ የተተበተበ በጣም አይነኬ ጉዳይ ነበረ። ግን ክቡር ጠቅላይ ሚኒስትራችን ደፍረው በመጀመራቸውና 100 ምናምን ሚሊዮን ህዝብ ይዘን ላንድ ሎክድ ሆነን መቀጠል እንደማንችል ግልጽ ስለሆነ ሳይታለም የተፈታ ስለሆነ ፖፑሌሽን ደግሞ በየጊዜው የሚያድግ ስለሆነ ኢትዮጵያ የወደፊት የትውልድ እጣ ፋንታ አሳሳቢ ስለሆነ ዛሬ ላይ ትውልዱ መጠየቅ ያለበት የህልውና ጥያቄ እንደሆነ አንስተዋል። የህልውና ጥያቄ ማለት ግን የግድ በጦርነት ነው የሚመለሰው፣ የግድ በግጭት ነው የሚመለሰው ማለት አይደለም። የህልውና ጥያቄ ነው ብሎ መንግስትና ክቡር ጠቅላይ ሚኒስትራችን ባነሱ ቁጥር ህልውናን የግጭት መነሻ ወይንም ደግሞ ስለ ግጭት ሰበካ አድርገው የሚወስዱ አካላት አሉ። ያ ቶታሊ ስህተት ነው። የህልውና ጉዳይ ነው ማለት የመኖርና ያለመኖር ጉዳይ ነው። ይሄ በዚህ ከተደመደመ እንዴት እናገኘው ነው ቀጣዩ ጥያቄ። እንዴት እናገኘው ሲባል በሰላማዊና በሰላማዊ መንገድ ነው አሁንም ቢሆን መንግስታችን እያለ ያለው። በሰላማዊ መንገድ እናስፈጽማለን፣ በኮምፕሮማይዝ እናስፈጽማለን፣ በሰጥቶ መቀበል እናስፈጽማለን ነው። ይሄ ደግሞ የበሰለ አስተሳሰብ ያለው የትኛውም አካባቢ ካሰበበት በጋራ የሚታደግበት ቁልፍ ጉዳይ ነው። የአስተሳሰብ ድህነት ኖሮና መግባባት ካልተቻለ ወዴት ይመራናል የሚለው ቀጣይ የምናየው እንጂ አሁን ይቺ ሀገርና ጠቅላይ ሚኒስትር ወይም መንግስታችን ጦርነት እየሰበከ አድርገው የሚወስዱ አካላት ራሳቸው ጦርነት ናፋቂና ከጦርነት አዝቅት ውስጥ መውጣት ያልቻሉ ናቸው። ኢቭን እንመካከር ሲባል መተው መመካከር ያልፈለጉ ምክክር ምን ችግር አለው? መነጋገር ምን ችግር አለው? እውነት ለህዝብ ተነስቼ ከሆነ አመጽ ያስነሳሁት፣ እውነት ለህዝብ ጥያቄ ከሆነ ጫካ የገባሁት መሳሪያ ያነገብኩት፣ እንነጋገርና እንፍታ ሲባል መጥቼ መነጋገር ካልቻልኩ ከጅምሩም የገባሁት ጫካ ለራሴ ጥቅም ነው ማለት ነው። ስለዚህ እነዚህ አካላት ዛሬ ላይ ጦርነትን ለማፋፋም ይሄን ጥያቄ ወደ ግጭት ለመምራት የሚሄዱት አገራቸውንና እናታቸውን ባይሸጡ ጥሩ ነው የሚል መልእክት ነው ያለኝ። አባላቱ መንግስት የጀመራቸው ትልልቅ የልማት ፕሮጀክቶች ከግብ እንዲደርሱ ምክር ቤቱ ጠንካራ ድጋፍና ክትትል በማድረግ ህገ መንግስታዊ ኃላፊነቱን መወጣት ይኖርበታል ብለዋል። እነዚህ ፕሮጀክቶች በሁለት መንገድ ምክር ቤቱ ማገዝ አለበት። አንደኛ አሳሪ ህጎች ካሉ፣ የማያሰሩ ህጎች ካሉ መፈተሽ፣ እንዲሁም ደግሞ ስራውን ሊያሳልጡ የሚችሉ የሚመነጩ ህጎች ካሉ ማጽደቅ ከምክር ቤቱ ይጠበቃል። እሱ ብቻ አይደለም፣ በክትትልና ቁጥጥር ወቅት ፕሮጀክቱ የሚገጥማቸውን ፈተናዎች፣ ቻለንጆች ይዞ መጥቶ መሞገት፣ የበጀት ችግር ካለ ለበጀት ለሚመለከተው ማቅረብ፣ የአመራር ብቃት ካለ ገምግሞ ማስተካከል፣ ለሚመለከተው አካል ማቅረብ ከምክር ቤቱ ይጠበቃል ማለት ነው።